ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች የሰዓቱን አጫጭር ዜናዎች ይዘን ቀርበናል። ከሰዓቱ አጫጭር ዜናዎች ጋር ቢቮይ ነኝ፣ አብራችሁን ቆዩ። ለዛሬ በያዝናቸው ዜናዎች የአሜሪካው ፕሬዝዳንት ዶናልድ ትራምፕ በይፋዊ ማህበራዊ ሚዲያ ገጻቸው ላይ በኢራን ላይ ያነጣጠረ ጠንከር ያለና ስውር ማስጠንቀቂያ ማስተላለፋቸውን ተከትሎ በመካከለኛው ምስራቅ አዲስ ጦርነት ስጋት ማንዣበቡ ተሰምቷል። ከዚህም ጋር በተያያዘም አሜሪካ ከቴህራን ጋር ለሚደረገው ስምምነት 5 ቁልፍ ሁኔታዎችን አስቀምጣለች። እሱንም በተመለከተ ዜናዎችን ይዘናል። በመጨረሻው ሰዓት በኢራን ላይ እርምጃ ለመውሰድ ሰዓታትን መቁጠር ጀምረናል፣ በፍጥነት ወደ ስምምነት ለመምጣት ቢንቀሳቀሱ ይሻላቸዋል ሲሉ ፕሬዚዳንት ትራምፕ ማስጠንቀቂያ ሰጥተዋል። በማስጠንቀቂያቸውም ምን አሉ የሚለውን እንመለከታለን። የኢራን ባላስቲክ ሚሳይሎችና ሰው አልባ ድሮኖች ለውጊያ ዝግጁ መሆናቸው ተጠቁሟል። ወደ ሀገር ውስጥ ዜናም ስናመራ አዲስ ኃይል ስልጣን እንዲረከብ የፌዴራል መንግስት ግፊት ያደርግ ሲሉ ጀነራል ሳሞራ የኑስ መልእክታቸውን ገልጸዋል። ከዚሁ ጋር በተያያዘ ሌሎች ዜናዎችን ይዘናል። አብራችሁን ቆዩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በይፋዊ ማህበራዊ ሚዲያ ገጻቸው ላይ ኢራን ላይ ያነጣጠረ ጠንከር ያለና ስውር ማስጠንቀቂያ ማስተላለፋቸውን ተከትሎ በመካከለኛው ምስራቅ አዲስ የጦርነት ስጋት ማንዣቡ ተሰምቷል። ፕሬዝዳንቱ ባጋሩት የሰው ሰራሽ አስተውሎት የተሰራ ምስል ላይ እርምጃቸው ከአሜሪካ ባህር ኃይል አዛዥ ጋር በጦር መርከብ ላይ ሆነው ከጀርባ ደግሞ የኢራን የጦር መርከቦችና መብረቅ የማይታይበት ትዕይንትን በማያያዝ ይህ ከማዕበል በፊት ያለው ጸጥታ ነበር የሚል አስገራሚ መልእክት አስፍሯል። ይህ ዛቻ የተቀላቀለበት መልእክት የወጣው ባለፈው ሚያዝያ 16 የተደረሰውን ጊዜያዊ የተኩስ አቁም ስምምነት አሁንም በይፋ ስራ ላይ ባለበት ወቅት ነው። ሆኖም ግን በተለይ በስትራቴጂካዊና ዓለም የነዳጅ ንግድ ወሳኝ የሆነው የሆርሙዝ ባህረ ሰላጤ አካባቢ ያለው ወታደራዊ ውጥረት ጨርሶ ሊረግብ እንዳልቻለም ተገልጿል። ኒውዮርክ ታይምስ የውስጥ ምንጮችን ጠቅሶ እንደዘገበው የፔንታጎን ከፍተኛ ባለስልጣናት የትራምፕ የቅርብ አማካሪዎችና ዲፕሎማሲያዊ ጥረቱ ሙሉ በሙሉ የሚቋረጥ ሆኖም በኢራን ላይ የሚሰነዘረውን የአየር ጥቃት ለመቀጠል የሚያስችል ሚስጥራዊ ቅድም እያረቀቁም ይገኛሉ ተብሏል። በተያያዘ ዜናም አሜሪካ ከቴህራን ጋር የሚደረገውን ስምምነት 5 ቁልፍ እቅዶችና ሁኔታዎችን ማስቀምጣለች። ከዚህም መካከል አንድ የኒውክሌር ተቋም ብቻ ክፍት እንዲሆን፣ 400 ኪሎ ግራም ዩራኒየም ለዋሽንግተን እንዲሰጥና የታገዱ የኢራን ሀብቶች እንዳይለቀቁም የሚሉም ይገኙበታል። በሌላ በኩል ኢራን በሊባኖስ ጭምር የተኩስ አቁም እንዲደረግ ማዕቀቦች እንዲነሱና በሆርሙዝ ስትሬት ላይ የታወጀው ሉዓላዊነት እውቅና እንዲያገኝም ትጠይቃለች። ባለፈው የካቲት ወር አሜሪካ በእስራኤልና በኢራን መካከል በተቀሰቀሰው ጥቃት ቀጠናዊ ውጥረቱን አይሏል። ምንም እንኳን በፓኪስታን አደራዳሪነት የተደረገው የተኩስ አቁም ስምምነት በፕሬዝዳንት ዶናልድ ትራምፕ አማካኝነት ላልተወሰነ ጊዜ ቢራዘምም ቋሚ ስምምነት ላይም ሳይደረስ አሁን ባለበት የጸጥታ ሁኔታ ላይ ይገኛል የተባለው። ከሰዓታት በፊት ፕሬዝዳንት ዶናልድ ትራምፕ በኢራን ላይ እርምጃም ለመውሰድ ሰዓታት መቁጠር ጀምረናል፣ በፍጥነት ወደ ስምምነት ለመምጣት ቢንቀሳቀሱም ይሻላቸዋል፣ አለበዚያ ምንም የሚቀየር ነገር አይኖራቸውም ሲሉም ዶናልድ ትራምፕ ማስጠንቀቂያ ሰጥተዋል። ኢራን ወደ ስምምነቱ ካልመጣች ከባድ ሁኔታ እንደምትመታም ትራምፕ ለአክሲዮስ ዜና ወኪልም ገልጸዋል። ኢራን በበኩሏ የባላስቲክ ሚሳይሎችና ሰው አልባ ድሮኖች ለውጊያ ዝግጁነታቸውን አጠናቀው ወደ መተኮስ ምዕራፍ እየተሸጋገሩ ነው ስትል አስቀምጣለችም። ነገሮች እየተካረሩ ነው። ትራምፕና ኔታንያሁ ዛሬ በስልክ መክረዋል። ቀጣዩ እርምጃ ምን ሊሆን እንደሚችልም አልታወቀም። በዚህ መሃል አደራዳሪዋ ፓኪስታን ተወካይ ቴህራንም መግባታቸውም ተሰምቷል። ወደ ሀገር ውስጥ ዜናም ስናመራም አዲስ ኃይል ስልጣን እንዲረከብ የፌዴራል መንግስት ግፊት ያደርግ ሲሉ ጀነራል ሳሞራ የኑስ ተናገሩ። የትግራይ ክልልን ስልጣን የሚረከቡ አዲስ ኃይል እንዲመጣም የፌዴራል መንግስት ኃላፊነት ወስዶ ግፊት እንዲያደርግ የቀድሞ የጦር ኃይሎች ጠቅላይ አዛዥ ጀነራል ሳሞራ የኑስ ጥሪም አቅርበዋል። ጀነራሉ ከወጋህታ ጋዜጣ ጋር ባደረጉት ቃለ ምልልስ ሰሞኑን በትግራይ ክልል የፈረሰውን ምክር ቤት ተቃውሞ የቆዩ አመራሮች ወደ ስልጣን የመመለስ ተግባር ጥቂቶችን ፍላጎትና ህገወጥም ነው ሲሉ ፈርጀውታል። ድርጊቱ ህዝቡን ለከፍተኛ ጭንቀት የዳረገ እንዲሁም የፖለቲካ የጦር አመራሮችን ከተጠያቂነት ለማምለጥ የተደረገም ሴራም ሲሉ ገልጸውታል። የፌዴራል መንግስት ጉዳዩን በብስለት እንዲይዘው የመከሩት ጀነራል ሳሞራም የትግራይ ህዝብ አመራሮች ከዚህ በላይ መታገስ እንደሌለበትና መንግስት
አዲስ ኃይል ወደ ስልጣን እንዲሰራም አሳስቧል። ሆኖም አዲሱ ኃይል ማን እንደሆነም በዝርዝር ግን አልተብራራምም። የእነ ጌታቸው ረዳ ትግራይን ለመቆጣጠር ምክር ቤት መሰረቱ። በህወሓት ጫና የትግራይ የሸሹ የፖለቲካ ኃይሎች ክልሉን መልሶ ለመቆጣጠር ያስችለናል ያሉትን ምክር ቤት ዛሬ በአዲስ አበባ መመስረታቸው ተገልጿል። እንደ ጌታቸው ረዳና ጀነራል ጻድቃን ገብረትንሳኤ ያሉ የህወሓት ተቃዋሚዎች የመሰረቱት የትግራይ ሰላምና ለውጥ ምክር ቤት የተሰኘ ተቋም ነው። ምክር ቤቱ የተመሰረተው በአፋር ክልል የሚንቀሳቀሰውን ሀራ መሬት ትግራይ ለውጥ ኃይል ታጣቂ ቡድን አዛዥ ጀነራሎችን አቅሞ መሆኑን ታውቋል። በአዲስ አበባ ከተማ መመስረቱ የተነገረለት የለውጥ ኃይሎች ምክር ቤትም ህወሓትን አስወግዶ ትግራይን ለመቆጣጠር የሚሰራም ነው ተብሏል። በህወሓት ግፊት ከትግራይ የወጡ የፖለቲካ ኃይሎች እና አፋር ክልል የመሸገው ታጣቂ ቡድን በቀጣይ ስለሚኖረው የጋራ ትግል ሲመክሩ መሰንበታቸውም ተገልጿል። ለሰዓቱ የነበሩን አጫጭር መረጃዎች እነዚህን ይመስሉ ነበር። ለቻናሉ አዲስ የሆናችሁ ቻናሉን ላይክ፣ ሰብስክራይብ በማድረግ የቻናሉ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። እስከዛውም መልካም ጊዜ